ወደዚህ ይመጣል? አላቅ አባዬ አሁን አንተ እንደፈታኝ ሊጠረጥሩ ይችላል። አታስብ፣ በፍጹም አይጠረጥሩ። የት ሄደህ ነው አባዬ? ፖሊስ ታዲያ። ተረጋጋ ዳኒ። ተረጋጋት በይኝ ሴትዮ። ምን ይፈጠራል ብለህ ፈተህ ነው? የሚፈጠረውን አንቺ አትነግሪኝም። ልንታሰር እኮ ነው። ምንድን ነው ቆይ እንደዚህ ያረጋጋሽ? ለማንኛውም አልገባም። ችግር በተፈጠረ ቁጥር ከቤት እየሸሸ ታመልጣለህ። ቆይ አንቺ ሁሌ ችግር መፍጠሩን ፈልገሽ ነው? ዳኒ ለሁሉም ነገር ኃላፊነት ወስዳለሁ። አይደለ? ትወስጃለሽ። ከፊት የሚገጥምሻል። አንቺ ፈልጌ ትወጪዋለህ። ሂጂልኝ። ጮያ በእኔና ባንቺ መካከል ያለው ልዩነት ዝቅ አደረገኝ እንጂ አንቺ ማንም አይደለሽም። እሺ ሂጂልኝ ከፊት ይበናል። አልሄድም። እሺ እጮሃለሁ። ጮያ ትወደርኩት ነኝ። ምራት ግርስ እንዳትገቢ። ለአንቺ ማንስ መስለሽ ነበር? ግን ነፍሰ ጡር ነች አይደለችም ማለት ወረቀት አሳይታለች። ቆይ ትሁት እንዴት ነው የተናነቀው? ካሌብ ያልገባ ነገር አለ። አንዴ ላስረዳ። አንቺ እኔ ልጅ ለመንገድ እንዴት ነው ድፍረት ያገኘሽው? ካሌብ ግን ምን አድርጋሽ ነው እንኳን ብለህ ጠይቀኝ። ምንም ታደርግሽ ምንም ይፈጠር እንዴ? ሆዷ ውስጥ ያለው እኮ ጽንስ ነው። ቆይ ልጅ ሊኖረን ነው ብለሽ ወረቀት አሳይተሽኛል ነበር እንዴ? ያንተ ልጅ ልጅ ለማወቅ ነበር። ቆይ እኔ እዚህ ለመቆየት ምንድን ነው ማድረግ ያለብኝ? ህይወትን ይቀጣል። ምን? አዎ እንዴ ስላልኩ ሳይሆን ንግግር ስትሆን ነው ይቀጣል። ትንቀኛለች። የምትንቅር በዚህ ነው ማለት ነው። ዛሬ ፈለግሽ እኔ እናት ነው ይቅርታ ልጠይቅሽ። በጣም ጀግና ነች። ቤተሰቡ ሁሉ ተሰብስቦ ይቅርታ ጠየቃት አይደል? እያበሸከኝ ነው። ምን አበሽቅሻለሁ? ግን በጣም ጀግና ነች። እና ዝም ልላት ነው እንዴ? ውሳኔው አንቺ ነው። የሆነ ነገር አደርጋለሁ የምትይ ከሆነ ተጠርገሽ ትወጫለሽ። ብልጥ ነው መሆን ያለብኝ። አይኔን ከእሷ ላይ አንስቼ ሽማግሌው ላይ ነው ትኩረት ማድረግ ያለብኝ። ስለዚህ ፈለጉ ትመጣለች ማለት ነው። ስለዚህ አባዬ ትነግራታለህ። እንደዛ ስትመታኝ ስታንደላታኝ የነበረው ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በተወዳጁና በልብ አንጠልጣዩ በግፈኛዋ ሚስትና በሰራተኛዋ ፍጥጫ ትሁት ክፍል 21 ተለቀቀ። እንዴት ናችሁ? ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንግዲህ ዛሬ በዛሬው ዕለት በባለፈው ክፍል እንግዲህ ትሁትን ዳኒና ቲና አግተዋት ነበረ። እናም እንግዲህ ትሁት አባባ እንግዲህ ፈልጎ አፈላልጎ ደርሶላት እንግዲህ ከታገተችበት ክላስም አውጥቷታል ማለት ነው። እናም እንግዲህ አባባም በቃ ውጭ ሂጂና ምግብ ተመገቢ በማለትም ዛሬ አለቃትም ስትል ፈቅጄልሻለሁ እንደፈለግሽ ማድረግ ትችላለሽ፣ ነገር ግን ምግብ መመገብ አለብሽ በመጀመሪያ ብለው እንግዲህ ብርም ይሰጧታል። እናም እንግዲህ ቲናና ዳኒ እጅጉን በጣም ደንግጠው የት ትሆን የት ዳ ይሆን እያሉ እንግዲህ ዳኒ ደግሞ ፈርቶም ያስፈራል ሰውን እና ቲና በጣም ተጨንቃለች። የት ገብታ ይሆን እያለች ማን አስፈታት ማን ደረሰላት በማለትም ብቻ ጥያቄ ፈጥሮባቸው ነበረ። አባባ ደርሶላት እንግዲህ ትሁትን ከታገተችበት አስወጥቷታል። እናም እንግዲህ ትሁትና ቲና ተፋጠጡ። እንግዲህ ትሁትም እኔ እኮ ለአንቺ አንሺ አይደለም የኑሮ ደረጃችን እንጂ እኔ በእናንተ ቤት የቤት ሰራተኛ በሆንም ግን ለአንቺ አላንስም በማለት እንግዲህ ዛሬ ላይ ትሁት የልኳን ዋጋዋን ሰታታለች። ቲናን ማለት ነው። ያላረገዘችውን እርጉዝ ነኝ ነፍሰ ጡር ነኝ ተይኝ ትሁት ብትላትም አልሰማቻትም ማለት ነው። እናም እንግዲህ ካሌብም እንግዲህ አባባ ደውለውለት እንግዲህ እንድትመጣ ባሉት መሰረት እንግዲህ ወደ ቤት ተከስቷል ማለት ነው። እናም እንግዲህ ቲናን በጣም አርጋ ደብድባታለች። ትሁት እንግዲህ ፊቷ ላይ እንግዲህ ጥቁር በጥቁር እስክትሆን ድረስ ነበር የደበደበቻት። እናም እንግዲህ ለዳኒ ትነግረዋለች እንደደበደበቻት። በጣም በሚያሳዝን ሁኔታ ዋጋዋን ሰታታለች። እናም እንግዲህ ስታስመስል እንግዲህ ትሁት ልጇን እንዳስወረደችባት ነፍሰ ጡር እንደነበረች እና ልጇን እንዳስወረደችባት ሁሉ እንዲሁም ደግሞ ሐኪም ቤት ነው የሚገኙ በማለት እንግዲህ ነገሩን አቀሳስረዋለች። እናም እንግዲህ ካሌብ ሲመጣ ትሁትንና አባባን ሰላም ብሏቸው ከተቀመጠ በኋላ ቲናስ ብሎ ሲጠይቅ እንግዲህ ቲና የለችም ሐኪም ቤት ናት በማለትም እንግዲህ አባባ ይነግሩታል። እንዴ ምንና ነው ሲል ዛሬ ትሁት አላስተረፈቻትም በማለት አባባ ተናገሩ። ካሌብም እጅግ በጣም ተናደደ። ትሁትን እንዴት እንደዚህ ልታደርግ ትችላለሽ በማለትም እንግዲህ ምንም ቢሆን እኮ አንቺ የዚህ ቤት ሰራተኛ ነሽ፣ እንዴት ቲናን ባለቤቴን እንዴት ትደበድቢያታለሽ በማለትም ወደ ትሁት ላይ ፍጥጫውን አደረገ ካሌብ ማለት ነው። በካሌብ አመለካከትና ንግግር ያልወደዱት አባባ ክፉኛ ተቀይመውታል ካሌብን ማለት ነው። እናም እንግዲህ ልጄ እኮ ነፍሰ ጡር እኮ ናት ልጁስ በማለትም እጅጉን በጣም ተናዶ እንግዲህ ካሌብ ለትሁት እንግዲህ ሲናገር ነበር፣ ሲቆጣት ነበረ።
አባባ ትክክል አይደለም ልጄ። ሲጀመር እንግዲህ እሷ እርጉዝም አይደለችም አላረገዘችም በማለትም ቲና እንግዲህ ነገሩን አቀሳስረዋለች። በትሁት አማይታ ልጄ እንግዲህ ወረደብኝ በማለትም እንግዲህ ተናግራለች። ድሮም አላረገዘችም እናም እንግዲህ ይህንን የሰማው ካሌብ እንዴት ልጄን በማለትም በጣም በትሁት ይናደዳል። እናም እንግዲህ አባባም እባክህ ልጄ ዓይንህን ግለጥ በማለትም ልጁ ያንተ ቢሆንም ለራሱ ልጁ ነፍሰ ጡር ብትሆንም ልጁ ያንተ አይደለም ሲልም እንግዲህ አባባ መልስ ይሰጣል ማለት ነው። የኔ ባይሆንም ልጅ መሞት የለበትም ሲል አዎ ልጅማ ምን አግብቶት እንዴት ይሙት ይባላል? መሞት የለበትም ነገር ግን እሷ አላረገዘችም ውሸቷን ነው እና ዓይንህን ግለጥ ልጄ በማለትም አባባ ልጃቸውን ቢቆጡትም ልጃቸው ሊሰማቸው አልቻለም። እኔ ልጅ እንደምወድ ታውቃለህ፣ ሚስቴ እኮ አላደርጋትም እንደምፈታት እኮ አውቃለሁ ቲናን፣ ነገር ግን ልጅ ደግሞ በጣም እንደምወድ ታውቃለህ አይደል አባዬ በማለትም እንግዲህ ለአባቱ ቢያወራውም አባትየው ልጁ ያንተ አይደለም ልጅ ቢኖርም ሲጀመር እሷ ነፍሰ ጡርም አይደለችም፣ በጣም አረመኔና ጨካኝ እኮ ናት ቲና ማለት ደፋር ናት እኮ። እንዴት ነው ፍቅረኛዋን እንግዲህ የባሏ ቤት አምታ የምታኖር ጀግና እንዴት አሁን ከኔ ልጅ ትወልዳለች ብለህ ልጅ ከኔ ይኖራል ብለህ እንዴት ታስባለህ? ዓይንህን መግለጥ አለብህ እያሉ በተደጋጋሚ ቢቆጡትም ትሁት ባደረገችው ድብደባ ቲና ላይ እጅጉን በጣም ተናዶ እንግዲህ ካሌብ ትሁት ከቤት እንድትወጣም ትሁትም እንግዲህ በካሌብ ንግግር መቋቋም አልቻለችም እና እኔ ለአባባ ብዬ እንጂ እኔ መሄድ ከፈለኩኝ ቆይቻለሁኝ በቃ እሄዳለሁኝ በማለትም እንግዲህ ወሰነች። አባባም በጣም ተናደዱ። የምትሄጂ ከሆነ አንቺ ከዚህ ቤት ሁላችሁም ናችሁ ውልቅ ብላችሁ የምትሄዱት፣ ማን ሄዶ ማን ይቀራል የሚል ውሳኔም ወስነዋል አባባ። ቲና በጣም ደስ ብሏት ነበረ እንግዲህ ልትሄድ ነው ብላ ከዛ ቤት ሰራተኝነት እንግዲህ ልትወጣ ነው ብሎ እነሱ የሚፈልጉት እሱን ነበረ። እናም እንግዲህ አባባ ጣቢያውን ቀይረውታል። ትሁት የምትወጣ ከሆነ ሁላችሁም ከዚህ ቤት ትወጣላችሁ፣ እኔም ብቻዬን እኖራለሁ በማለትም እንግዲህ ይናገራሉ ማለት ነው። ያኔ እንግዲህ ቲና እጅጉን በጣም ደነገጠች። እኛ ከዚህ ቤት ወጥተንማ የምፈልገውን ነገር ማድረግ ማሳካትም አልችልም በማለት ከዳኒም ጋር ተነጋገሩ። እናም እንግዲህ ዳኒ ትሁትን ሄዶ ይለምናታል እንዳትሄድ እንድትቀር። እናም ግን ትሁት ምንም አልሰማቻቸውም። እኔ ትኬት ቆርጫለሁ በቃ ሄዳለሁ አለች። አባባ የምትሄጂ ከሆንማ በባስ አትሄጂም፣ በፕሌን ነው የምትሄጂው፣ እኔ ትኬት ቆርጥልሻለሁ፣ ደሞዝሽን እሰጥሻለሁ በማለት እንግዲህ ጥሩና ደስ የሚል መልስ እየመለሱላት ነበረ ለትሁት ማለት ነው። ነገሩ ተገለበጠ። ካሌብና ቲና ከዛ ቤት ወጥቶ መሄድን አይፈልጉም። ተከራይታችሁ መኖር ትችላላችሁ፣ በቂ መተዳደሪያ ደሞዝ አለክ በማለትም አባባ ልጃቸውን ያሰናብቱታል። ልጃቸውም እንግዲህ ካሌብ ከዛ ቤት መውጣት አይፈልጉም። ቲናም ከዛ ቤት መውጣት አትፈልግም እና እንግዲህ ከኔና ከሰራተኛ እኔ እኮ የልጅክ ሚስት ነኝ፣ እንዴት ከሰራተኛ ጋር ታወዳድረኛለህ? እንዴት ውጡ ትለናለህ? እኔ አልቀርብም እንዴ ከሰራተኛዋ ብትለውም አዎ ግን በቃ እሷም ልጄ ነች በማለት ነበር መልስ የሰጡት ማለት ነው። በስተመጨረሻ ግን ካሌብ ይቅርታ የጠይቃትና ትሁትን ካስቀራት አንድ ላይ መኖር ትችላላችሁ ብለዋል አባባ ማለት ነው። እናም እንግዲህ ትሁትን በስተመጨረሻም እንግዲህ ያለው አማራጭ ካሌብ ይቅርታ መጠየቅ ነበር እና አንድ ላይ ቁጭ ብለው እንግዲህ ትሁትን ጠርተው ይቅርታ ጠይቀዋታል ማለት ነው። እኔ ማንም ሰው ክብሬን እንዲነካኝ እንዲጋፋኝ አልፈልግም ብላ ማስጠንቀቂያም ሰጥታለች ትሁት ማለት ነው። እናም እንግዲህ ዳኒም በጣም ጀግናና አንበሳ ናት፣ ቤተሰቡ በሙሉ ይቅርታ ጠይቃት እኮ እያለ እንግዲህ ተመልክተነዋል ማለት ነው። እናም እንግዲህ ልጃቸውን እያገዙት ነው አባባና ትሁት። አንተ ብቻ ከትሁት ጋር ሰላም ፍጠር እንጂ አንተ እንዴት መድረስ እንዳለብህ የዳኒንና የባለቤትህን ጉድ ትደርስባቸዋለህ፣ ታውቅባቸዋለህ ለራስህ በራስህ መንገድ እያለ
አባትየው ዓይንህን ብቻ ግለጥ ልጄ፣ ቲና ሚስት አትሆንክም፣ እሷ ፍቅረኛዋን ይዛ ወንድሜ ነው ብላ ነው እዚህ ቤት ውስጥ እየኖረች ያለው በማለትም እንግዲህ ልጃቸውን በተደጋጋሚ እያስጠነቀቁት ይገኛሉ ማለት ነው። በስተመጨረሻም ካሌብ እንግዲህ የአባቱን ንግግር አድምጦና ሰምቶ እሺ ተገብራለሁ ብሎ እንግዲህ ከቲና ጋር አንድ ላይ እጅና ጓንት ሆነው እንደሚሰሩም ለአባቱ የአባቱን ምክር አድምጧል ማለት ነው። ትሁት ታግዝሃለች፣ ብቻ አንተ የምትፈልገውን ነገር ጠይቃት በማለትም እንግዲህ አባባ ሁሉንም ነገር እንግዲህ አስተካክለዋል ማለት ነው። እዚህ ቤት ውስጥ ሰራተኛ ነኝ አሰሪ ነኝ ማለት የለም፣ ሰው ስለሆናችሁ ብቻ መከባበር አለባችሁ ቲና በማለትም እንግዲህ አባባ ማስጠንቀቂያ ሰጥቷታል ማለት ነው። እናም እንግዲህ የክፍል 21 የግፈኛዋ ሚስትና የሰራተኛዋ ፍጥጫ ይህንን ተመልክተናል ማለት ነው። በስተመጨረሻም እንግዲህ አዎ እነግራታለሁ ያደረገችኝን፣ ያሰቃየችኝን፣ የደበደበችኝን ለፈለቁን እያለ በቃ ፈለቁ ልትመጣ ነው እያለ እንግዲህ ካሌብ ሲያወራ ዳኒና ቲና ደግሞ ውጭ ሲያወሩ ነበር። እናም እንግዲህ እኔ ከዚህ በኋላ ዓይኔን ትኩረት መስጠት ያለብኝ ሽማግሌው ላይ ነው፣ የሆነ ነገርማ አለ በማለት አንቺ እኮ ዝም ብለሽ ነው ትሁት ላይ ስታደርቂያትና ስታሰቃያት የከረምሽው በማለት እንግዲህ ዳኒም ሀሳቧን እንግዲህ ያግዛታል፣ ይቀበላታል ማለት ነው። ዳኒና ቲና እጅጉን በጣም ይጣላሉ፣ ይጨቃጨቃሉ፣ ይናናቃሉ ማለት ነው። እናም እንግዲህ ዳኒ የሚፈልገውን ነገር ካገኘ በኋላ ከቲና ጋር አይለጣጠፍም። እንግዲህ ሽማግሌውም ለዳኒ ሸክም መሆን ጥሩ አይደለም፣ ተፍ ተፍ ብለህ የራስ የሆነ ስራ ሊኖር ይገባል በወጣትነት ዘመን ብለው አስጠንቅቀውታል። እናም እንግዲህ ስራ የለም ሲልም እንግዲህ ምንም ይሁን ብቻ ተፍ ተፍ በል የስራ ተነሳሽነት ይኑረክ እያሉም እንግዲህ ነገር አድርገውታል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንግዲህ የክፍል 21 የግፈኛዋ ሚስትና የሰራተኛዋ ፍጥጫ ይህንን ተመልክተናል ማለት ነው። በቀጣይ ክፍልስ ምን ይፈጠር ይሆን? እናም እንግዲህ ያ የመታችኝን ያሰቃየችኝን እነግራታለሁ ልክ ልኳን ሲሉ አባባ ቲና እንግዲህ ሰምታ በጣም ደንግጣለች። ነገር ግን ፈለቁ እያሉ ነው እንግዲህ ስሟን ያወሩት። እኛ ሳናቅ እንግዲህ ቲና ስሟ ፈለቁ ይሆን እንዴ? ይህንን እንግዲህ የሁላችንም ግምት ሀሳብ አስተያየት ነው። ማንኛውም ሰው ያደረገውን ድርጊትና ተግባር መቼም አይጠፋውም እና ቲና በጣም ደንግጣለች። አባባ እንግዲህ እንደዛ እያሉ ሲያወሩ ማለት ነው። እናም እንግዲህ ቀጣይ ክፍል እንግዲህ ምን ይፈጠር ይሆን? ጥርጣሬም አላቸው። ድሮም ማስታወስህን ጀምረሃል እያለችም ትውስታህን ተመልሷል እያለችም በተደጋጋሚ ስጠይቀው ኖራለች። ጥርጣሬም አለባት አባባ ላይ። እናም እንግዲህ ዛሬ ላይ ደግሞ በጆሮዋ በራሷ አንደበት እንግዲህ ሰምታለች ማለት ነው። ግን ፈለቁ እያሉ ነው ያወሩትና ቲና እኛ የማናውቀው ፈለቁ ይሆን እንዴ ስሟ? እንግዲህ ለሁላችንም ይሄ ግምት ሀሳብ አስተያየታችሁን በኮሜንት አስቀምጡልን ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ውድና የተከበራችሁ ቤተሰብ በቀጣይ ክፍል ምን ይፈጠራል፣ ምን ይከሰታል የሚለውን ደግሞ በቀጣይ ክፍል አብረን የምናይ ይሆናል። እጅጉን በጣም አስተማሪና ደስ የሚል እንግዲህ ድራማ ነው። ወደነው እንግዲህ እየተመለከተው እንገኛለን። ባይ